በአሁኑ ወቅት በኢትዮጵያ ለወጣቱ እየተፈጠረ ያለው የስራ ዕድል በአመዛኙ ውትድርና ብቻ ሆኗል። ጉዳዩን እጅግ አሳሳቢ የሚያደርገው ደግሞ ይህ አማራጭ በመንግስት መዋቅር ውስጥ ሁለተኛው አቅራቢ የአማራ ብሔራዊ ንቅናቄ 5 ደቂቃ አላችሁ የመግቢያ ሐሳብ እንድታቀርቡ መድረኩን ክፍት አድርገናል። የተከበራችሁ የሀገራችን ህዝቦች፣ ውድ ኢትዮጵያውያን ወጣቶች፣ የአማራ ብሔራዊ ንቅናቄ አብን ወጣትነት ለአንዲት ሀገር የዛሬ የልማት ሞተርና የነገ ተስፋ መሸከሚያ ዋናው የሰው ኃይል መሰረት ነው ብሎ በጽኑ ያምናል። የአንድን ሀገር ህልውና የሚያጸናውም ሆነ የሚንደው ወጣቱ የሰነቀው የእውቀት ጥልቀትና የስነ ምግባር ልዕልና በመሆኑ ይህ ኃይል በአግባቡ ካልተያዘ የልማት መሰላል ከመሆን ይልቅ የቀውስና የውድቀት ኃይል ሊሆን እንደሚችል ማሳወቅ እንፈልጋለን። በመሆኑም የሀገር ዕጣ ፈንታ የሚወሰነው በፖለቲከኞች ንግግር ሳይሆን በወጣቱ ትከሻ ላይ በሚያርፈው የፈጠራ አቅም እና የስራ ተነሳሽነት ነው። ምክንያቱም ሀገር የህንፃዎች ድምር ሳትሆን በወጣቶቿ መንፈስ የምትተነፍስ ህያው አካል ናት። በአሁኑ ወቅት በኢትዮጵያ ለወጣቱ እየተፈጠረ ያለው የስራ ዕድል በአመዛኙ ውትድርና ብቻ ሆኗል። ጉዳዩን እጅግ አሳሳቢ የሚያደርገው ደግሞ ይህ አማራጭ በመንግስት መዋቅር ውስጥ ብቻ ሳይሆን ታጣቂ ቡድኖችም ህይወት የከበደችበትን ወጣት የዓላማቸው ተባባሪ በማድረግ ለኃይል እርምጃ እያሰለፉት መሆኑን ዛሬ በአማራ፣ በትግራይ፣ በኦሮሚያና በሌሎች የሀገራችን ክፍሎች ወጣቱ ለጦርነት ዓላማ በስፋት እየተመለመለ ይገኛል። አማራጭ አጣው ወጣት ለሀገሩ መሻሻል የማይተካ ሚና መጫወት ሲገባው በብልሹ አስተዳደር ምክንያት ይህ እድል ባለመመቻቸቱ ለተለያዩ ኃይላት መጠቀሚያ የሆነ የሀገር ውስጥ ግጭት ቀዳሚ ሰለባ ሆኗል። ከዚህም ባለፈ ለህይወት እጅግ አደገኛ በሆኑ ቀጠናዎች ጭምር ሀገሩን ጥሎ እግሩ ወደ መራው ይሰደዳል። የወጣት ስደት ትርጉሙ ጥልቅ ነው። አንዲት ሀገር ወጣቶቿን በስደት ስታጣ የዛሬ ገንቢዎቿንና የነገ ተረካቢዎቿን እያጣች መሆኑ ሊሰመርበት ይገባል። ለዚህም አህዛዊ መረጃዎችን እንደሚከተለው ለማሳያነት ማቅረብ እፈልጋለሁ። እንደ ኢትዮጵያ ባሉ ታዳጊ ሀገራት ከ70% በላይ የሚሆነው ህዝብ በወጣትነትና ከዚያ በታች ባለው የእድሜ ክልል ውስጥ ይገኛል። በፖሊሲ ጥናት ኢንስቲትዩት መረጃ መሰረት በ2025 ከኢትዮጵያ የተሰደዱ ዜጎች ቁጥር 1.2 ሚሊዮን ሲሆን ከነዚህ ውስጥ 75% የሚሆኑት ወጣቶች ናቸው። ስራ አጥነትን በተመለከተ የወጣት ስራ አጥነት መጠን ከ27.2 በላይ ደርሷል። ይህም ከሰሃራ በታች ካሉ ሀገራት አማካይ አንጻር ሲወዘድ በእጅጉ ይበልጣል። የትምህርት ውጤት ማሽቆልቆል አንዱ የወጣቶች አደጋ ሆኖ ይታያል። እነዚህ አሃዞች የሚከተሉትን መሰረታዊ እውነታዎች ያሳያሉ። አንደኛ፣ ወጣቱ በዓለም አቀፍ የውድድር መድረክ ሀገሩንም ሆነ ራሱን ሊጠቅም በሚችልበት የእውቀት ቁመና ላይ እንዳይገኝ እየተደረገ ነው። የትምህርት ተሳታፊዎች ቁጥር መቀነስና የውጤት መውደቅ የነገ ተረካቢ ትውልድ ዝግጅት የሌለው መሆኑንም ያሳያል። ሲቪል ሰርቪሱ ለአዳዲስ ወጣቶች ዝግ መሆኑ ወጣቱ በሀገር ግንባታና በቢሮክራሲ ውስጥ እንዳይሳተፍ እድል ነፍጓል። በብልጽግና ፓርቲ ፊት አውራሪነት የምትመራው ኢትዮጵያ አምራች ኃይሏን ለእርስ በርስ ጦርነት፣ ለስደትና ለባህር ሲሳይ አሳልፋ በመስጠት በታሪክ ተጠየቅ ላይ ቆማ ትገኛለች። ብልጽግና መራሹ ስርዓት ባለፉት ዓመታት የሚከተሉትን ውድቀቶች አስመዝግቧል። የመጀመሪያው የቃል ኪዳን ክህደት ነው። በወጣቶች ትግል ወደ ስልጣን የመጣው ብልጽግና ወጣቱ ያነሳቸውን የ2010ና ከዛ በፊት የነበሩ የፖለቲካና የብልሹ አሰራር ችግሮችን ከመቅረፍ ይልቅ አስቀጥሏቸዋል። ወጣቱ ዛሬም የማንነት ተኮር ጥቃት፣ መፈናቀልና የመድሎ ሰለባ ሆኗል። ሁለተኛው ተስፋውን ተነጥቋል። በለውጥ ወቅት የነበረው ከፍተኛ ተስፋ እንደ ጉም በኖ ጠፍቷል። ስርዓቱ የቀድሞውን የፖለቲካና ማህበራዊ ግንኙነት ስንክሳር በተግባር በመድገሙ ወጣቱ ከባድ ዋጋ እየከፈለ ይገኛል። በዚህም የትውልድ ክፍተት ተፈጥሯል። አብን በወጣቱ ላይ የሚደረግ እውነተኛ ኢንቨስትመንት የሀገርን ዘላለማዊነት የሚያረጋግጥ ጨርሰዋል። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ ሶስተኛው አቅራቢ ነጻነትና እኩልነት ፓርቲ ነው። 5 ደቂቃዎችን በመጠቀም የፓርቲውን ፍልስፍናና በወጣቶች ላይ የሚከተለውን ርዕዮተ ዓለም ያስተዋውቃል።
የተወደዳችሁና የተከበራችሁ የሀገራችን ህዝቦች ከሁሉ አስቀድሜ በነጻነትና እኩልነት ፓርቲ አባላት ስም እጅግ የከበረ ሰላምታ አቀርባለሁ። የዕለቱ የመከራከሪያ አጀንዳ የሀገራችን ወጣቶች ናቸው። እኔም የሀገራችንን ወጣቶች ተጨባጭ ሁኔታ የአንድን ኢትዮጵያ ወጣት ታሪክ በመተረክ ለማስረዳት እሞክራለሁ። ታሪኩን በአጭሩ የምትረክላችሁ ወጣት ተስፋውን ይባላል። የተስፋውን አጭር የህይወት ታሪክ የበርካታ የሀገራችንን ወጣቶች ታሪክ ይወክላል። ተስፋውን በመሀል አዲስ አበባ ተወልዶ ያደገ እድሜው በሀያዎቹ መጀመሪያ የሚገኝ ወጣት ነው። ከአንደኛ ክፍል ጀምሮ በአካባቢው በሚገኝ ትምህርት ቤት ትምህርቱን ተከታትሏል። ተስፋውን አባቱ ከጥቂት ዓመታት በፊት በሰሜኑ የሀገራችን ክፍል በነበረው ጦርነት በጥይት ተመተው ህይወታቸው አልፏል። ከአባቱ ህልፈት በኋላ ቤተሰብ የማስተዳደር ኃላፊነት በእናቱ አልማዝ ላይ ወድቋል። አልማዝ ተስፋውን እና ታናሽ እህቱ ቤተልሔምን ለማሳደግ በትንሿ ጎጆአቸው አንድ ጥግ እንጀራና የጀበና ቡና እየሸጠች ከህይወት ጋር የሞት ሽረት ትግል ጀምራለች። የተስፋውን እናት ከጠዋት 11 ሰዓት እስከ ምሽት 12 ሰዓት እየሰራች በምታገኘው ገቢ የልጆቿ ሆድ ጦም እንዳያድር እያደረገች በሚተርፋት ገንዘብ የልጆቿን ትምህርት ታስቀጥላለች። ልጇ ተስፋውን 12ኛ ክፍል ሊፈተን ጥቂት ወራት ቀርተውታል። ታናሽ እህቱ 10ኛ ክፍል ተማሪ ነች። ተስፋና መጽናኛዎቿ እነሱ። የወጣት ተስፋውንና የቤተሰቡ አሳዛኝ ህይወት የመጀመሪያ ክፍል አሁን ይጀምራል። ከዕለታት አንድ ቀን የገቢዎች ሰራተኞች ሁለት ሰዎች አልማዝ ለምትሰራው ስራ 10,000 ብር ግብር መክፈል እንዳለባት ይነግሯታል። አልማዝ የተጣለባትን ግብር መክፈል ፈጽሞ አትችልም። ግብር እንዲቀነስላት ለሳምንታት ተመላልሳ ጠየቀች። የተለወጠ ነገር የለም። በመጨረሻም በትንሿ ቤት አንድ ጥግ እንጀራ የምትሸጥበትን መስኮት ዘግተው አሸጉባት። የልጆቿም ጉሮሮ አብሮ ተዘጋ። አለቀሰች። ወጣቱ ተስፋውንና እህቱ አብሯት አለቀሱ። ለትንሽ ሳምንታት በጎረቤቶቿና ዘመድ ድጋፍ በትንሿ ቤታቸው ኑሮ መግፋት ተያያዙ። ቀስ በቀስ ድጋፉም እየነጠፈ መጣ። ትንሿ ቤታቸው ውስጥ የሚላስ የሚቀመስ ጠፋ። አልማዝና ልጆቿ ጦም ውሎ ማደር ልማዳቸው ሆነ። በመጨረሻም ኑሮን ለማሸነፍ ወጣቱ ተስፋውንና እናቱ እናም ታዳጊዋ ወጣት ቤተልሔም በየፊናቸው የቀን ስራ ፍለጋ ተሰማሩ። ሲሰሩ ውለው ማታ በትንሿ ጎጆአቸው ይመለሳሉ። ወጣቱ ተስፋውንና ቤተሰቡ እንዲህ እያሉ ኑሮን ተያያዙት። ህይወት እጅግ መራራ የሆነችባቸው ወጣት ተስፋውንና ቤተሰቡ ሌላ የከፋ ፈተና ደረሰባቸው። ከዕለታት አንድ ቀን ተስፋውንና ቤተሰቡ ምሽት ወደ ቤታቸው ሲመለሱ በራቸው ላይ ሁለት ሰዎች ቆመው ደንብ አስከባሪ ነን አሉ። አስከትለውም በ3 ቀናት ውስጥ ቤቱን ለቀው እንዲወጡ ነገሯቸው። አካባቢው በኮሪደር ልማት ምክንያት ይፈርሳል ተባለ። ወጣቱ ተስፋውንና እናቱ የሰሙትን ማመን አልቻሉ። ህይወትን ለመቀጠል ያለቻቸው ብቸኛዋ ሀብት ትንሿ ጎጆ ናት። አልማዝ ራሷን ሳተች። ምትክ ቤት የለም፣ ካሳ የለም። በ3 ቀን ቤት ለቆ መውጣት ብቻ። አልማዝ ከልጆቿ ጋር እየተመለሰች አቤት አለች። ወጣች፣ ወረደች። የመንግስት ያላህ አለች። ሰሚ የለም። ከ3 ቀን በኋላ ወጣት ተስፋውና ቤተሰቡ ያደጉባት የሚወዷትን ትንሿን ጎጆ አይናቸው እያየች ፈረሰ። ወጣቱ ተስፋውን እናቱ አልማዝና ቤተልሔም ጎዳና ላይ ወደቁ። አልማዝ በደረሰባት ተደራራቢ ችግር ጤናዋ ታወቀ። አሁን እናትና እህቱን በህይወት የማቆየት ኃላፊነት በወጣቱ ተስፋውን ላይ ወድቋል። ውድ ኢትዮጵያውያን፣ በብዙ መከራ የተፈተኑ ወጣት እናቱና እህቱ ሌላ መርዶ ገጠማቸው። ተስፋውንና ቤተሰቡ ጎዳና ላይ ከወደቁ ከጥቂት ወራት በኋላ የ12ኛ ክፍል ፈተና የሚገለጽበት ቀን ታወቀ። ተስፋውንና እናቱ በጎዳና ላይ በቀለሷት የፕላስቲክ ዳስ ውስጥ ሆነው ቀኗን በጉጉት እየጠበቁ ነበር። በመጨረሻም ውጤቱ ይፋ ሆነ። ሌላ ልብ ሰባሪ ዜና። ተስፋውን የ12ኛ ክፍል ፈተና ከወደቁ ብዙ 100,000 ወጣቶች መካከል ነው። ሌላ ሀዘን፣ ሌላ ትካዜ። ተስፋውን ታታሪ ተማሪ ነበረ። ከአባቱ ሞት በኋላ በትርፍ ጊዜው እናቱን እየረዳ ትምህርቱን ሲከታተል ቆይቷል። ዩኒቨርሲቲ ገብቶ የመማር ከፍተኛ ጉጉት ነበረው፣ ግን አልታደለም። ተስፋውን የህይወት ህልሙን እንዲያሳካ ሀገሩ አልፈቀደችለትም። ዓለም በአንድ ጀንበር ጨለመችበት። ወጣቱ ተስፋውን በራሱና በቤተሰቡ ላይ በደረሰው ድርብርብ አደጋ ከፍተኛ ትካዜና ተስፋ መቁረጥ ውስጥ ገባ። የተሻለ ሆኖ ያገኘው አማራጭ ደግሞ ስደት ነው። የእናቱንና የእህቱን ስቃይ ከማየት ወደማያውቀው ሀገር መሰደድ። ውድ ኢትዮጵያውያን፣ የወጣቱ ተስፋውን ታሪክ የብዙ የሀገራችን ወጣቶች ታሪክ ነው። የሀገራችን መገለጫዎች የሆኑት ጦርነት፣ ሞት፣ ስደት፣ ስራ አጥነት በተለይ የሀገራችንን ወጣቶች ህይወት እጅጉን የከፋ አድርገውታል። ባለፉት ጥቂት ዓመታት በሀገራችን ወጣቶች ተደራራቢ መከራ ይደርሷል። ብዙዎች በጦርነት ወላፈን ተጠብሰዋል። ኢትዮጵያ ለአብዛኛው የሀገራችን ወጣቶች መማር፣ መስራት፣ መኖር የማይቻልባት ሀገር ሆናለች። ውድ የሀገራችን ወጣቶች፣ ህመማችሁ ህመማችን፣ ስቃያችሁ ስቃያችን ነው። ካላችሁበት ትጋዜና ተስፋ መቁረጥ ተላቃችሁ በደስታ መኖርና መማር፣ መስራት የምትችሉበትን ሀገር ለመገንባት እንደ ነጻነትና እኩልነት ፓርቲ ሌት ተቀን እየሰራ ነው። ጥረታችን ፍሬ አብርቶ ለወጣቶች ምቹ ሀገር መገንባት እንችል ዘንድ እንዳችሁን እንድታውሱን ከልብ በመነጨ ክብር ጥሪያችንን እናቀርብላችኋለን። ነአፓን በመምረጥ ለወጣቶች ምቹ ሀገር በጋራ እንድንገነባ እህታዊ መልእክቴን እያቀረብኩ ንግግሬን አጠናቅራለሁ። አራተኛው ፓርቲ ላይ ደርሰናል። የብልጽግና ፓርቲ ነው። ስለ ፓርቲው አጭር መግቢያ ይሰጡናል። 5 ደቂቃ ጊዜ አላችሁ። ውድ ኢትዮጵያውያን፣ ውድ የሀገራችን ወጣቶች እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ ቆምነው በታሪክ መንገድ ላይ ነው። የምንሰጠው ድምጽ ለ5 ዓመት ብቻ አይደለም፣ ለትውልድም ነው።
የዛሬ ውሳኔያችን የነገውን ኢትዮጵያ ይቀርጻል። ስለ ዛሬ የምንነጋገረው ስለ ፖለቲካ ብቻ አይደለም። ስለ ሀገር ህልውና፣ ስለ ትውልድ እድል፣ ስለ ተስፋ፣ ስለ ብልጽግና ነው። ፓርቲያችን ብልጽግና ትውልድ ግንባታ የሀገር ግንባታ ልብ ነው ብሎ ያምናል። ነገን የሚሸከም ብቁ ትውልድ እየገነባ ነው። ለዛም ተግቶ እየሰራ ይገኛል። ይህንንም መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎች በማሳደግ የነበሩትን ክፍተቶች አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆን በብቃትና በልዕልና እየሰራ ነው። ፓርቲያችን እየገነባ ያለው ትውልድ ተግቶ በመስራት ፈጥሮ በማደግ አካፍሎ በመኖርና ተወያይቶ በሀሳብ ብልጫ በማሸነፍ የሚያምን እንዲሁም ኢትዮጵያዊነቱ ከአፍሪካዊነቱ አፍሪካዊነቱ ከዓለም አቀፋዊነቱ ጋር ያጣመረ ሀገሩን የሚወድ ትውልድ እየተገነባ ነው። ፓርቲያችን ብልጽግና ለወጣቶች ለትውልድ ግንባታ ከፍተኛ ትኩረት በመስጠት በሁሉም አቅጣጫ ብቁ ዜጋን ለመፍጠር በትጋት እያከናወነ ይገኛል። እየሰራ ያለነውን የሁሉም የትውልድን የወጣት ማዕከል ያደረገ እንደመሆኑ በዚህ አጭር ደቂቃ መግለጽ አስቸጋሪ ቢሆንም ከተሰሩት መካከል ጥቂቶቹን ለማስታወስ ያህል የቅድመ አንደኛ መደበኛ ደረጃ ትምህርት ቤት ትውልድን መገንቢያ መሰረት መሆኑን በጽኑ ፓርቲያችን ያምናል። በአሁኑ ጊዜ ከ34,000 ትምህርት ቤቶች በላይ ተገንብተው ወደ ስራ ገብተዋል። አሁን ያለንበት የቴክኖሎጂ ዘመን ትምህርትን ዲጂታላይዝ ማድረግ እንደ አማራጭ የሚታይ ሳይሆን ግዴታ እንደሆነ ፓርቲያችን ያምናል። ለዚህም የዲጂታል መሰረተ ልማቶች፣ የኮምፒውተር ላቦራቶሪዎች በትምህርት ቤት እንዲገነባ ተደርጓል። ዓለም አቀፍ የዲጂታል ግስጋሴን በማጤን ዘመኑን የዋጀ ትውልድ ለመቅረጽ ዓለም አቀፍ ተወዳዳሪ እንዲሆኑ በማሰብ 5 ሚሊዮን ኮደርስ ወጣቶችን በማሰልጠን ላይ ይገኛል። ፓርቲያችን ትውልድ እውቀታቸውን የሚያዳብሩበትና የንባብ ክህሎትን የሚያሳድጉበት በሁሉም የሀገሪቱ ክፍል ላይብረሪዎችን ገንብቶ ወደ ስራ አስገብቷል። ፓርቲያችን ብልጽግና በስፖርት የዳበረ ትውልድ ለእድገትና ለብልጽግና መሰረት መሆኑን በጽኑ ያምናል። በዘርፉ የሚታዩ ስብራቶችን በመጠገን በመላው ሀገሪቱ የስፖርት ማዘውተሪያዎች በብዛትና በጥራት ከ16,000 በላይ ተገንብተዋል። ባለፉት የለውጥ ዓመታት ወጣቶች እንደ ታላቅ የልማት ጸጋ ለሀገር ግንባታ የበኩሉን አስተዋጽኦ እንዲያበረክት ሰፊ ስራዎች ተሰርተዋል። ከዚህም የተነሳ ከ16.8 ሚሊዮን ቋሚ የስራ እድል መፍጠር የተቻለው በመንግስት ጥረት ብቻም ሳይሆን በወጣቱ የስራ ባህል መለወጥና በፈጠራ ክህሎት ጭምር ነው። ህጋዊ የውጭ ስራ ስምሪት ወጣቶችን በማሰልጠን የወጣቶችን ወጥ በማስጠበቅ መልኩ ከ1.3 ሚሊዮን ወጣቶች በላይ የስራ እድል ተፈጥሯል። ፓርቲያችን ብልጽግና በሀገር በቀል ሪፎርሙ የተመዘገቡ ድሎች በግብርና ዘርፍ፣ በቱሪዝም ልማት፣ በማዕድን ኢንቨስትመንት፣ በኮሪደር ልማቶች እንዲሁም በተለያዩ የመሰረተ ልማት ስራዎች ወጣቱን ተሳታፊና ተጠቃሚነት ወደ አዲስ ምዕራፍ አሻግሯል። ፓርቲያችን ብልጽግና ወጣቶች በሀገራዊ ጉዳይ ላይ ኃላፊነት እንዳላቸው በማመን በውሳኔ ሰጪነት በሁሉም ደረጃዎች ከ53% በላይ ወጣት መሪዎችን አፍርቶ በስራ ላይ አሰማርቷል። ይህም ብቻ ሳይሆን ወጣቶች የስራ ባህልን እንዲያዳብሩ፣ ማህበራዊ እና የአካባቢ ጥበቃ ላይ ተሳትፎ እንዲኖራቸው በህብረ ብሔራዊነት በወንድማማችነትና በህትማማችነት መንፈስ በሚሊዮኖች የሚቆጠሩ በጎ ፈቃደኛ ወጣቶች ደም በመለገስ የአቅመ ደካማ ቤቶችን በመስራት የአረንጓዴ አሻራ ስራዎችን ጨምሮ ሰው ተኮር የሆኑ ስራዎችን ተግባራት በብቃት አሳክተዋል። ፓርቲያችን ብልጽግና ለሚቀጥለው ትውልድ ሊከፈል የሚችለው ብቸኛ ወረታ ዕዳን ወደ ምንዳ በማሸጋገር ከነበረበት የተሻለ ሀገር ማድረግ ነው። ለዚህም ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና የትውልድ ፓርቲ ነው። ብልጽግና የወጣቶች ፓርቲ ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር የሚያሻግር ፓርቲ ነው። ብልጽግናን ይምረጡ። ብልጽግናን መምረጥ የባህር በር ሲከፈት ማየት ነው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር፣ የመደመር፣ የአንድነት፣ የሉዓላዊነት መገለጫ ነው። የምንመርጠው ተስፋ ነው። የምንመርጠው እድገት ነው። የምንመርጠው ብልጽግና ነው። ብልጽግናን መምረጥ ለትውልድ ማሰብ ነው። ብልጽግናን መምረጥ የተሻለ ሀሳብ ማምጣት ነው። ብልጽግናን መምረጥ የነበርንበትን እንድንሻገር የሚያደርግ ፓርቲ ነው። ብልጽግናን ይመርጡ። ኢትዮጵያ ሽበት በወረሰው የታሪክ ማህደር የከበረች በባህል በታሪክ ጸጋ የታደለች ብቻ አይደለችም። በማህፀኗ ብዙ ህልም፣ ብዙ ተስፋ፣ ብዙ ራዕይ ያላቸው ወጣቶችን የወለደች እንጂ። የዛሬው ወጣት የቴክኖሎጂ ማዕበል የሚቀዝፍ የሳይንስን ሚስጥር የሚገራ የኪነ ጥበብ ቅኔ ነው።
ዛሬ በወጣት አእምሮ ላይ የሚዘራው የእውቀትና የጥበብ ዘር በዲጂታል ዓለም ላይ የነገሰች የኢኮኖሚ ነፃነቷን ያወጀች ኢትዮጵያን ለመገንባት መሰረት የሚጥል ነው። የነገዋ ኢትዮጵያ የእድገት ችቦ የሚለኮሰው በወጣቶቿ ደም ስር በሚመላለስ ትኩስ ወኔና የፈጠራ እሳት ነው። ኢትዮጵያ ዳግም በልጆቿ በወጣቶቿ ትወለዳለች። ከዚህ መድረክ ላይ የምትመለከቷቸው ተፎካካሪ የፖለቲካ ፓርቲዎች ለወጣቱ ትውልድ ያነገቡት ራዕይ ምንድን ነው? ወጣቱ የሀብት ተካፋይ ሳይሆን የሀብት ምንጭና ባለቤት እንዲሆን ምን አይነት የፖሊሲ አማራጮችን ይዘዋል? በኩራትና በኢትዮጵያዊነት ማዕቀፍ ውስጥ የማይደበዘዝ አሻራውን የሚያሳርፍ ትውልድ ለመፍጠር ፓርቲዎች ምን አቅደዋል? ወጣቱ ለጥፋት የሚጠራ የቆላ ጭራ ሳይሆን ለልማት የሚጠራ የሀገር ራስ እንዲሆን የፖለቲካ ፓርቲዎች በየትኛው አሰላለፍ ውስጥ ናቸው? ሁሉንም ከክርክሩ ታገኛላችሁ። ክቡራትና ክቡራን፣ ይሄኛው ምዕራፍ በትውልድ ግንባታና በወጣቶች ጉዳይ ላይ የሚከራከሩ የፖለቲካ ፓርቲዎች የሚያራምዱት የፖለቲካ ፍልስፍና በግልጽ የሚቀመጥበት፣ በሌሎች ተፎካካሪዎች ላይ ጥያቄ የሚያነሱበት፣ የሚተቹበት ምዕራፍ ነው። አብራችሁን ቆዩ። የሀሳብ ፍልሚያው ይቀጥላል። ትብብር ለኢትዮጵያ 10 ደቂቃዎችን በመጠቀም ፓርቲው ከትውልድና ከወጣቶች ጋር የሚያገናኘውን የተለየ ፕሮግራም፣ የተለየ የፖለቲካ ፍልስፍና በግልጽ ያስቀምጣል። ለሌሎች ፓርቲዎች ጥያቄዎችን ያቀርባል። በሌሎች የፖለቲካ ፓርቲዎች የፖለቲካ ፕሮግራሞች ላይ ትችቶችን ያቀርባል። መድረኩ የእናንተ ነው። ወጣት ለአንድ ሀገር ሞተር እንደማለት ነው። ለውጥ ማምጣት የሚችለው በአንድ ሀገር ላይ ወጣት ነው። 70% የሚሆነው ወይም አብዛኛው የሀገራችን ሕዝብ ደግሞ ወጣት ነው። ይህንን ወጣት እንዴት አድርገን ነው ወደ ልማት ሀገሩን ወዶ በሀገሩ ተቀምጦ በሀገሩ እየሰራ ወደ ልማት ምን ቀይረው የሚለውን ነገር ትብብር ለኢትዮጵያ አንድነት አበክሮ እዚህ ላይ እየሰራ ያለ ፓርቲ ነው። ይህም ማለት ደግሞ አሁን እየተማረ ያለው የወጣት ክፍል ወይም ደግሞ በትምህርት ላይ ያለ ተምሮ የጨረሰ በስራ አጥ ላይ ያለው የወጣት ክፍል በጣም ከፍተኛ ህዝብ ነው። ይህም ማለት ደግሞ በሀገራችን ላይ በቂ የስራ እድልና በቂ የሆነ ነገር ስለሌለ የሀብት ተካፋይም ባለመሆኑ በዓለማችን ያሉ ሀገራት ላይ የኢትዮጵያ ህዝብ የሌለበት ቦታ የለም ማለት ይቻላል። በትምህርት ፖሊሲው ላይ ስናይ በብልጽግና መንግስት ያለው አሁን የትምህርት ፖሊሲ እውነታውንና ግራውንድ ላይ ያለውን እውነትና በአፍ የሚተረከውን ለይተን ማየት አለብን። ግራውንድ ላይ ያለው እውነታ ምንድን ነው ስንል አብዛኛው የሃይስኩል ተማሪ እንደምንም ብሎ ሃይስኩል ከደረሰ በኋላ ይታወቃል። የሀገራችን የትምህርት ሂደት ሀገራችን ውስጥ ያለው የህዝባችን አኗኗር ይታወቃል። አብዛኛው በገጠሪቱ ክፍል የሚኖር የኢትዮጵያ ህዝብ ልጆቹን ከምን አንስቶ ምን ማድረስ እንዳለበት ሌት ተቀን እየሰራ እየለፋ ስንቅ እየያዙ ወደ ከተማ ሄደው በተለይ የገጠሪቱ ኢትዮጵያ ክፍሎች እንዴት ሆነው ትምህርትን እንደሚማሩ ይታወቃል። ይህ ደግሞ እንደምንም ብለው ሃይስኩል ከደረሱ በኋላ ሃይስኩል ላይ አንድ እንቅፋት ይጠብቃቸዋል። ሃይስኩልን እንደምንም ብለው ከጨረሱ በኋላ ደግሞ ወደ ዩኒቨርሲቲ ለመግባት በተለይ አሁን ባለንበት ወቅት ኦልሞስት 95% የሚሆነውን ተማሪ ጥሎ 5% እና ከዛ በታች የሚሆኑትን ተማሪዎች ብቻ ወደ ዩኒቨርሲቲ እንዲገቡ ተደርገው ከዩኒቨርሲቲም ደግሞ ያንን የዩኒቨርሲቲውን ህይወት ትምህርት አጠናቀው ሲወጡ ያለውን ችግር ይታወቃል። ፓርቲያችን ይህ ከላይ የጠቀስኳቸው ችግሮች ምንም ተቀባይነት የሌለው ፖሊሲ ነው አሁን ባለው በብልጽግና መንግስት እየተመራ ያለው። ከፍተኛ ትምህርት እውቀት ማገናኘት ጋር ተያይዞ የሚገኝ እድል ወጣቱን የተነፈገ ነው። እንደምንም ብሎ የመውጫ ፈተናን ጨርሶ ከወጣ በኋላ ደግሞ ምንም አይነት የስራ እድል ሳይኖረው ኢቭን ኢፍ በራሱ የመፍጠር አቅሙ እንኳን በመንግስት ሲስተም ሙሉ ለሙሉ የተዘጋ በመሆኑ ወደ ስደት እንዲሄድ ያለ ስራ ተመርቆ አንድ ዲግሪ የያዘ የትም ጎዳና ላይ ቁጭ ብሎ እንዲለምን ተመልሶ ለቤተሰብ ጡረተኛ የወጣት ጡረተኛ እንዲሆን ተደርጓል። የሚገርመው የሀብታምና ባለስልጣናት ልጆችን ደግሞ ስናይ አገራችን ውስጥ ከሆነ ከፍተኛ የትምህርት ተቋማት ወይም ደግሞ በግሉ ዘርፍ በጣም ስመጥር የሆኑ ትምህርት ቤቶች እንዲማሩ ይደረጋል። የተወሰኑት ደግሞ ወደ ውጭ ሀገር ሄደው ምንም አይነት ኮሽታ ሳይሰማ ልጆቹን አንቀዋራው ወደ የትምህርቱ አውድ
አምጥተው እዛ እንዲጨርሱ ይደረጋል ማለት ነው። ይህ ብዙሃኑን የኢትዮጵያን በዝቅተኛ የስራ ደረጃ ላይ የሚገኙ ህዝብ ያላካተተ ነው። በእኛ ፖሊሲ የዩኒቨርሲቲ ጥራትን መሻሻል ቢያስፈልግም የዩኒቨርሲቲ ወይንም ኮሌጅ ሊገቡ ለሚፈልጉ ደግሞ በቂ ቦታ እንዲኖር እናደርጋለን። ምን ያክል የዩኒቨርሲቲ ወይም ኮሌጆች ይከፈቱ ለሚለው ከምሁራንና ከባለድርሻ አካላት ጋር እየተመካከርን የምንፈጽመው ይሆናል። ብልጽግና በዚህ ፖሊሲ የተነሳው ብዙዎች ወጣቶችን የወደፊት ተስፋቸው ስለጨለመ የኢትዮጵያ ህዝብ ይቅርታ ሊጠይቅ ነው እንጂ ቆሞ ስለምረጡኝ ቅስቀሳ ሞራልም ሊኖረው አይገባም። እኛ ያወራን ያለ ነው ስለተሰሩ መናፈሻዎች አይደለም፣ ስለተሰሩ ሌክዠሪ ነገሮች አይደለም። ጀስት ህዝባችን ከዛ በታች ነው፣ ወጣቱ ክፍል ከዛ በታች ነው። በህይወትና በመኖርና ባለመኖር ትግል ውስጥ ነው ያለው። እሱም ከጦርነት ከስራ አጥነት ከዚህ አለፍ ካለ ደግሞ የማንነትና የማህበራዊ ቀውስ ውስጥ ነው ያለው። ምናልባትም ደግሞ ብልጽግና ቦታውን ለቆ ሌሎች ፓርቲዎች ወይም ደግሞ እኛም አሸንፈን ወደ ስልጣን ከመጣን በኋላ በግልጽ የሆነ ትሪት ወደ ማድረግ ማህበራዊ ቀውስ አለ፣ ማንነት ቀውስ አለ፣ ብዙ ነገር አሁን ህዝቡ ላይ እየተደረገ ያለው ነገር አለ። እሱን ኖርማላይዝ ወደ ማድረግ ነው የምንመጣው። ከእዳ ወደ ምንዳ ማለት እኔ ትርጉሙ በእኛና በብልጽግና መካከል ምናልባት ትርጉሙ የተለየ ካልሆነ በቀር ካለፉት አመታት ከመጣበት ከነዚህ 7 አመታት በፊት ከነበረው ሀገራችን በእጥፍ የሚሆን እዳ ይዛ ነው አሁን ያለችው። ኢቨን ኢፍ ያለውን ሀብት እንኳን ለሀገራችን የትኛው ክፍል ነው ቀድሞ መድረስ ያለብን የሚለውን ሳይሆን ለጦርነትና አላስፈላጊ የሆኑ የሌክዠሪ ወይም የቅንጦት መናፈሻዎችን የመስራት ላይ ነው ያለው። ይሄንን እንዴት ነው የሚያየው ብልጽግና? ምንድነው ከእዳ ወደ ምንዳ ማለት? ምንዳ ምናልባት እዳ ይሆን? ከእዳ ማለት ትርጉሙ ተቀይሮ ከሆነ እሱ ላይ ትንሽ ማብራሪያ እንድትሰጡና የቀረውን ሰዓት ለወንድም ይሰጣለሁ። ውድ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነት ጠንካራ ቅንጅት ነው። የኢትዮጵያ ሕዝብ ተባበሩ ወይም ተሰባበሩ ባለው መሰረት ተባብረን መተናል። ኢትዮጵያ ከ70% በላይ ወጣቶች የሆኑባት ሀገር ብትሆንም እንግዲህ ወጣት መኖር ትልቅ እድል፣ ትልቅ ገጸ በረከት ነው። ለአንድ ሀገር ትልቅ ሀብት ነው። ብዙ ዓለማት ወጣቶችን እንዴት እንደሚጠቀሙባቸው ይታወቃል። ኢትዮጵያ ግን ወጣቶቿን እንዴት እየተጠቀመችባቸው እንደሆነ አይተናል። ያለፉት 7 ዓመታት የኢትዮጵያ ወጣቶች የሲኦል ኑሮን እንዲኖሩ ተገደው እየተፈጸመባቸው ነው። እንግዲህ ሰው ተኮር የሆነ ፖሊሲ ስለሌለው ብልጽግና፣ እኛ ደግሞ ሰው ተኮር ስለሆን ለወጣቱ የስራ እድል፣ የተሻለ ህይወት እንዲኖር እድል እናመቻቻለን ማለት ነው። ይህ በተወሰኑ መልክ ወደፊትም በይፋ ፖሊሲዎቻችን የምንገልጸው ቢሆንም በአሁን ሰዓት አንገብጋቢው ጉዳይ በሚሊዮን የሚቆጠሩ ወጣቶች በጦርነት፣ በረሃብ፣ በስራ አጥነት ተስፋ በመቁረጥ ራስን በማጥፋት እያለቁ እንደሆነ ያለፉት 7 ዓመታት ህያው ምስክሮች ናቸው። በሚሊዮን የሚቆጠር ወጣት አልቋል በጦርነት። አሁንም ወደፊትም እንግዲህ ይሄንን ብልጽግና ፓርቲን የሚቀጥል ከሆነ ብዙ ወጣቶች እንደሚያልቁ ግልጽ ነው ማለት ነው። ስለዚህ ወጣቱ በህይወት መኖር አልቻለም፣ በነጻነት መኖር አልቻለም፣ በሰላም መኖር አልቻለም። ሀገሪቱ ለወጣቱ የምትመች አልሆነችም። በየቀኑ እየሆነ ያለውም ነገር አሳዛኝ ነው። በዚህ ሁኔታ ውስጥ ነው እንግዲህ ብልጽግና የኢትዮጵያን ህዝብ ምረጡኝ ብሎ የሚጠይቀው። ምን አይነት ብልጽግናስ በኢትዮጵያ እንዳረጋገጠ ጥያቄ ምልክት ውስጥ ነው። እርሱ ሁሉም ህዝብ ስለሚያውቀው ይህንን ልናገር አልፈልግም። ስለዚህ ውድ የኢትዮጵያ ወጣቶች፣ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነት እናንተን ነፃ ለማውጣት ካላችሁበት ችግር ለማዳን ቆርጦ የተነሳ ስብስብ መሆኑን አምናችሁ ይህንን ከመቼውም ጊዜ በላይ ይህንን ስብስብ ቅንጅት መደገፍ ይኖርባቸዋል። ሀገራችሁን ለማዳን ዛሬውኑ መወሰን ይኖርባቸዋል። ኢትዮጵያን ለማዳን የቆረጠ ወጣት ከኛ ጎን በመሰለፍ እኛን በመምረጥ ሀገሩን እንዲያድን ጥሬን አስተላልፋለሁ። የምርጫ ምልክታችን የአውራ ጣት ነው። እንደምታውቁት አለንላችሁ ቶበታል። በዚህ ምክንያት ብዙ ወጣት ተስፋ ቆርጧል። ወጣቱ በተለይ ከፖለቲካው በራቀ ቁጥር ከእርሱ በማይመጥኑ ሰዎች ለመመራት እንደወሰነ አውቆ ዛሬውኑ
ፖለቲካ መፍትሄ አዳኝ መሆኑን አምኖ በሰላማዊ ትግል አምኖ በቁርጠኝነት ራሱንም ሀገሩንም ለማዳን እንዲነሳ ጥሬን አስተላልፋለሁ። ድል ለኢትዮጵያዊነት። የፖለቲካ ፓርቲዎች የክርክር ጊዜ ሁለተኛው ምዕራፍ ላይ እንገኛለን። ፓርቲዎች ከሌሎች የፖለቲካ ፓርቲዎች በምን ይለያሉ? በሌሎች የፖለቲካ ፓርቲዎች የፖለቲካ ፕሮግራሞች ላይ ምን ትችቶችን ያቀርባሉ? ምን ጥያቄዎች ሳሏቸው? እንቀጥላለን። የአማራ ብሔራዊ ንቅናቄ አብን 10 ደቂቃ ጊዜ ያላችሁ እንድታቀርቡ መድረኩን ሰጥተናል። የተከበራችሁ የሀገራችን ህዝቦች፣ ውድ ኢትዮጵያውያን ወጣቶች፣ እንግዲህ ድርጅታችን የአማራ ብሔራዊ ንቅናቄ አብን በተለይም ወጣቶችና